ሰላም ውድ አድማጮቻችን ቸልሲ ለተከታታይ 2 ዓመታት እንግዲህ በጥሩ ፐርፎርማንስ በተለይ በካፕ ጨዋታዎች ላይ ወይም ደግሞ በዋንጫ ለማሸነፍ የሚያስፈልገው አምና በኤንዞ ማሬስካ ስር በሁለት ውድድሮች ግማሽ ፍጻሜ ደርሶ ነበር። ሁለቱንም ውድድሮች ማሸነፍ ችሎ ነበር በኮንፈረንስ ሊጉና እንዲሁም ደግሞ በክለቦች ዓለም ዋንጫ። ዘንድሮ በካራባው ካፕ ግማሽ ፍጻሜ ደርሶ በአርሰናል ተሸንፎ አልተሳካም ነበር። አሁን ወደ ዌምብሌ የሚያቀና ይሆናል። በጣም ጥሩ እድል ነው። በዘንድሮ የውድድር ዓመት በዋንጫ ለማጠናቀቅ የሚያስፈልግ ነው። በምንም አይነት አማራጭ ይሁን እድል ነው ቢባል ምንም አጋጣሚ ይሁን ዋንጫ ነው። ደርመቻችን የቡድን መንፈስን ይገነባል። ነገር ግን መረሳት የሌለበት ቸልሲ ዛሬ 7-0 አሸነፈ በሚል ምክንያት ዋናው የቸልሲ የዘንድሮ የውድድር ዓመት እቅድ ከኤፍኤ ካፕ ዋንጫ የበለጠው ቸልሲን በአውሮፓ ቻምፒዮንስ ሊግ ተሳታፊ ማድረግ ነው። ያ ግድ የሚል ነው። ምክንያቱም በኔ እይታ ከኤፍኤ ካፕና ከአውሮፓ ቻምፒዮንስ ሊግ አሁን ልዩነቱ ሰፊ ነው። ደርመቻችን ክለቦች ተጫዋቾችን ለማምጣት የአውሮፓ ቻምፒዮንስ ሊግ ተሳትፎ ያስፈልጋቸዋል። ተጫዋቾቹ በቡድን ውስጥ የመቆየት ፍላጎት የሚኖራቸው የአውሮፓ ቻምፒዮንስ ሊግ ተሳትፎ ሲኖርህ ነው። ሁለተኛው ምክንያት። ሶስተኛው ምክንያት እንደ ቡድን በቅንጅት ደረጃ የተሻለ ፐርፎርም ለማድረግ በአውሮፓ ቻምፒዮንስ ሊግና በእንግሊዝ ፕሪሚየር ሊግ ውድድሮች መፎካከር ይችላል። ቸልሲ ሁለቱን ውድድሮች አሁንም መፎካከር ይችላል። አንዱ ለአንዱ ምክንያት የሚሆን አይደለም። በዘንድሮ ውድድር ዓመት ቸልሲን ትችት ማቅረብ የምንችለው የሚመስለኝ በኔ እይታ በእንግሊዝ ፕሪሚየር ሊግ በሊጉ ደካማ ብቃት ነው እያሳየ ያለው። ጠበቅነው አንጻር አትሊስት ለዋንጫ ተፎካክሮ 3ኛ ድረስ ያጠናቅቃል የሚል እምነት ነው የነበረኝ። እኔ በአውሮፓ ቻምፒዮንስ ሊግ ላይ ሩብ ፍጻሜ መሳተፍ ይጠበቅበት ነበር። ከአውሮፓ ቻምፒዮንስ ሊግ የወጣበት መንገድም ልክ አይደለም። ነገር ግን ትናንት እንግዲህ ፖርታቬሌን ከረጅም ጊዜ ቆይታ በኋላ የሊየም ቡድን ከኤንዞ ፈርናንዴዝ ቅጣት፣ ኩኩሬላና ከካይሴዶ አሁንም ሌሎች ስለ ቸልሲ ጉዳይ አስተያየት የሰጡ ተጫዋቾች ናቸው 7-0 ማሸነፍ ችለዋል። እንግዲህ አቶ ገና ጨዋታው በጀመረ 2 ደቂቃ ሳይሞላ ጎል አስቆጠረ። ኤጃው ፔድሮ አሁንም አስደናቂ አጥቂ መሆኑን አሳየ። ኮል ፓልመር በአምበልነቱ 3ኛውን ጎል ማስቆጠር ችሏል። ቶሲን ከጉዳት ተመልሰዋል። በመከላከሉ ረገድ ቡድኑ ከኋላ ኳስን በሚመሰረትበት ወቅት ጥሩ ፐርፎርማንስን ማድረግ ችሎ ነበር። አንድሬ ሳንቶስ የቆመ ኳስ አጨራረስ በተለይ ደግሞ የኤንዞ ፈርናንዴዝን አለመኖር በሚገባ ተጠቅሞበታል ማለት የሚቻል ነው የሚሆነው። ስቴፋን ዊሊያን ተመልሷል በጥሩ ፐርፎርማንስ በሁለቱም መስመሮች የጨዋታው ኮከብም ተብሏል። ላነር ጋርናቾ 7ኛውን ጎል ከፍጹም ቅጣት ምት ማስቆጠር ችሏል። ጥሩ የጎል ዲስትሪቢዩሽን ነው። ቸልሲ ጎሎችን አያስቆጠርም ነበር ባለፉት ጨዋታዎች። ስለዚህ ወደ ጎል ማስቆጠር መምጣታቸው ጥሩ ነው። ክሊንሺት መኖሩ በጣም ወሳኝ ነው በኔ እይታ። በሁለቱም ሳጥኖች መካከል የፈጠረው ተጽዕኖ ጥሩ ነበር። ነገር ግን ፖርታቬሌ የተለየ ጥረቶች ይታዩ ነበር። ያንን መቋቋም ሲችል አላየንም። ያንን ማሻሻል የሚያስፈልግ ይመስለኛል። ማንቸስተር ሲቲ እና ማንቸስተር ዩናይትድ ከፊቱ አሉ። ደርማቻችን የፍጻሜ ያክል ወሳኝ ጨዋታዎች ነው የሚሆኑት። ታዲያ ሊየም ከሁለቱ 4 ነጥብ እንኳን መሰብሰብ ቢችል በኔ እይታ በጣም ወሳኝ ነው የሚሆነው። አንፊልድ ሊቨርፑል ጋር ወሳኙ የውድድር ዓመቱ ጨዋታ ነው የሚሆነው። ያ ጨዋታ በጣም ተጠባቂ ነው የሚሆነው። አንዱ ከሚጠበቁት ሁኔታዎች አንዱ የሚያደርገው ነው የሚሆነው። ከሊቨርፑል ጋር ቀጥተኛ ፉክክር ስለሚያደርጉ አንፊልድ ላይ ሄዶ ቸልሲ ውጤት ይዞ የሚመለስ ከሆነ ብዙ ነገሮችን የሚያቀል ይሆናል። ወደ ደማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የትናንትናውን ጨዋታ እንዴት አያችሁት? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ታዲያ እንግዲህ በትናንትናው ጨዋታ ላይ እነዚህ ነገሮች ተመልክተናል። ወሳኝ የነበሩ 5 ጥሩ ፐርፎርማንስ ያሳዩትን ደግሞ እንጥቀስና እያንዳንዳቸውን። አንደኛ ጀራር አቶ በጣም ኩኩሬላን በሚገባ እየተካ ይገኛል። ኢንቨርትድ ዊንገር በጣም በሊየም ስር ጥሩ ፐርፎርማንስ ያሳዩት በኔታ አቶና አንድሬ ሳንቶስ እንዲሁም ደግሞ አጥቂው ጃዋ ፔድሮ በሊየም ስር ጥሩ ፐርፎርማንስን እያሳዩ ይገኛል ከኤንዞ ማሬስካ ስር። ይሄ ደግሞ በተጫዋቾች ኳሊቲ የሚጠበቅ ነው። አንዱ አሰልጣኝ ሲሄድ ለአንዱ አሰልጣኝ ጥሩ ይሆናል፣ ለአንዱ አሰልጣኝ ደከም ይላል። ስለዚህ አንዱ የሚጠበቅ ነበር። ጥሩ ፐርፎርማንስን በጨዋታው ላይ በመቆጣጠር ረገድ በመከላከሉ በጣም ሽፋን ሲሰጥ ነበር። ጥሩ የሆነ ፐርፎርማንሱን አሳይተዋል። እንግዲህ አቶ ብዙ ነገር ከዚህ ቸልሲ ይጠብቃል። ብዙ ገንዘብ ነው ያወጡበት። በሚቀጥሉት ዓመታቶች በጥሩ ፐርፎርማንስ ቡድኑን የሚያግዝ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ስቴፋን ዊሊያን ነው። በውድድር ዓመቱ መጀመሪያ አካባቢ ያሳየንን ድንቅ ብቃቱን በተለይ ክሪስታል ፓላሱ የሜዳ ውጭ ጨዋታ የሚረሳ አልነበረም። አሁን በጥሩ ሁኔታ ተመልሷል። ሁለቱን መስመሮች የመራበት መንገድ የዓለም ዋንጫ ከፊቱ ያለ ብራዚል ተፈልገዋለች። በጣም የተለየ ክህሎት ያለው ተጫዋች ነው ደርማቻችን ስቴፋን ዊሊያን። ታዲያ አሁን ቸልሲ በወሳኞቹ ጨዋታዎች ቀጣይ 2 ጨዋታዎች በሳምንት አንዳንድ ጨዋታዎችን ስለሚያደርግ ትኩረት አድርጎ ማሸነፍ የሚያስችለውን ብቃቶች ከቸልሲ ልና የምንችልበት እድሉ ሰፊ ነው ብዬ አስባለሁ። ታዲያ ስቴፋን ዊሊያን ከኳስ ጋር ያለው ፍጥነት ከኳስ ጋር የሆነ ነገር እንደሚፈጠር ይታያል። አሁንም ሙከራዎች አሉ። ፖል የመለሰበት ያስቆጠረው ጎል ይህንን መቀጠል የሚያስፈልግ ነው የሚሆነው። የዚህ ተጫዋች እድገት ቸልሲ እንግዲህ እንደ ቡድን እዚህ ተጫዋች ላይ የሚመሰረት ይሆናል ብዬ አስባለሁ። ቀጣዮቹ ዓመታት የኮል ፓልመር በአምበልነት ቡድኑን መምራት እንግዲህ አንዳንድ ኃላፊነቶችን መስጠትም
ከሊየም ጥሩ የሚባል ነው። ፓልመር ግን አሁንም ኃላፊነቶቹን ወስዶ ድሮም ፓልመር ሹት የሚያደርገውን ስፔሶችን የሚፈልገውን ፓልመር እያየን አይደለንም። ተጠባቂዎቹ ቀጣዮቹ ጨዋታዎች ይኖራሉ። በነዛ ጨዋታዎች ውስጥ የፓልመር፣ የስቴፋ ዊሊያን፣ የኔቶ፣ የጃኦ ፔድሮን ምርጥ ብቃት ቸልሲ የሚፈልግ ነው የሚሆነው። በነዛ ጨዋታዎች አንዱ የሚጠበቅ ይሆናል ብዬ እጠብቃለሁ። ወዳጆቻችን ሌላኛው እንግዲህ ቶሲን ነው። ቶሲን አሁንም ቢሆን እኔ በኔ እይታ በውድድር ዓመቱ በጣም ደካማ ከጠበቅኳቸው ፐርፎርማንስ ደከም ያሉ በተለይ አምና ከኮልዊል ጋር ያሳየውን ጥምረት ተከትሎ ብዙ ነገሮችን ጠብቅበት ነበር። ነገር ግን ዘንድሮ በጣም ደካማ ፐርፎርማንሱን አሳይቷል። ያ የሰንደርላንድ ጨዋታ የሚረሳ አይደለም። ስለዚህ አሁን ግን ከጉዳቱ ተመልሷል። አሁንም ቢሆን ቸልሲ በሃይላይን የሚጫወት ከሆነ ቶሲንን አምነህ በሩጫ መመለስ የሚችል አይደለም። ነገር ግን የቶሲንን የሃይላይን ችግር የሚቀርፍ በቡድን ውስጥ የተሻለ ፐርፎርም የሚያደርግ ተጫዋች ነው ብዬ አስባለሁ። ጥሩ ጥምረትንም መፍጠር ችሏል ብዬ ጨዋታው ላይ የታየ ነው። ቻሎባ እስከሚመለስ ድረስ ጥሩ ጥምረትን ከፎፋና ጋር ይፈጥራሉ ብዬ አስባለሁ። ስለዚህ ቡድኑ በዛ ሁኔታ ላይ መቀጠል ያለበት ይመስለኛል። የጉስቶ እንግዲህ ጉስቶ ምርጥ ፐርፎርማንስ ያሳየቀን የሚያዝ የሚጨበጥ የሚነካውን አያውቅም። በሚገባ ነው በጣም ምርጥ የነበረው። በተለይ ለፈረንሳይ ብሔራዊ ቡድን ሙዳድማዎቻችን በጣም ተመራጩ ሆኗል። በዲዲዬ ዴሻምፕስ ስር ጥሩ ፐርፎርማንስን ዳኒ አልቬስን ሁሉ ይመስል ነበር። ማካበል ላይሆን ይችላል እንጂ ነገር ግን ያው ሲከላከል እንደሚለው ሁሉ ኢንቨርትር ሲሆን ከውስጥ ወደ ውጭ ሲወጣ በሁለቱም ፖዚሽኖች መካከል የጉስቶ ከኳስ ጋር ያለው ምቾት በጣም ሲያጠቃ በጣም ፒዮር ጥሩ ፐርፎርማንስ ያለው ነው። ማደግ የሚችል ፐርፎርማንስ ያለው ነው። ነገር ግን ያው ጉስቶ ወጥነት ነው የጉስቶ ችግር። ሌላኛው አንድሬ ሳንቶስ እና ኤሊያቪያ በአማካይ መስመር ላይ ማየታችን ነው። ሁለቱም ተጫዋቾች በጣም ጥሩ የሆነ ፐርፎርማንስ አላቸው። ጥሩ የሆነ ክህሎት አላቸው። ላቪያ እንግዲህ ቀጣዮቹ ጨዋታዎች ለዚህ ተጫዋች የህይወትና የህልውና ያክል በጣም አስፈላጊ ናቸው። ለምን ካላችሁኝ ቸልሲ ቤት ውስጥ የሚቆይ ከሆነ በእነዚህ ጨዋታዎች ምክንያት ነው የሚሆነው። ፊትነሱን ጠብቆ ቸልሲ ኤፍ ኤ ካፑና ቶፕ 5ን ማሳካት የሚችል ከሆነ የዘንድሮ የውድድር ዓመቱን አትሊስት ሴቭ የሚያደርግበት እድል አለና እንግዲህ እነዚህን 8 የእንግሊዝ ፕሪሚየር ሊግ ጨዋታዎች፣ አንድ ኤፍ ኤ ካፕ የግማሽ ፍጻሜ ጨዋታ ቸልሲን 9 ጨዋታዎች ይቀራሉ። በእነዛ ጨዋታዎች ውስጥ በጉጉት የምንጠብቀው ነው የሚሆነው። አንድሬ ሳንቶስ እንግዲህ ክህሎት እንዳለው ፐርፎርማንሱ ምርጥ እንደሆነ ማንም አይክድም። የአንድሬ ሳንቶስ እኔ ከቡድኑ ጋር በፍጥነት ይጣመራል አይጣመር ምን ያክል ጊዜ ይፈጅበታል ነው እንጂ አንድሬ ሳንቶስ በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው በእኔ እይታ። ቸልሲ ቀጣዮቹን ዓመታቶች የሚተማመንበት ተጫዋች ይሆናል። ከቡድኑ ጋር ሲዋሃድ ከቡድኑ ጋር እንዴት አቅሙን ማውጣት እንደሚቻል ከዛ ውጭ የቸልሲ አጨዋወት ሂደት ውስጥ አሰልጣኙ ምን ያክል ሚና ይኖረዋል የሚለው ላይ የሚሰራ ከሆነ ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት ከአንድሬ ሳንቶስ ጎል ላቪያ በአማካይ መስመሩ ጥሩ ጥረቶችን ማድረጉን አንስተናል። ሳንቼዝ ይህ ነው የሚባል ሙከራም አልተደረገበትም። ጃኦ ፔድሮን ማንሳት የሚጠበቅብን ይመስለኛል። ኳሱን የጨረሰበት መንገድ በቃ ይሄ ልጅ ፒውር አጥቂ ነው። ከእንግሊዝ ፕሪሚየር ሊግ ተጫዋቾችን ስታመጣ በጣም የተሻለ ነው የሚሆነው። ጋርናቾ ትንሽ ተቀይሮ ገብቶ ጥሩ ነው ሩጫዎችን ጥሩ ፐርፎርማንስ አሳይቷል። እኔ አሁን ጋርናቾ ለማንቸስተር ሲቲ ጨዋታ፣ ለማንቸስተር ዩናይትድ ጨዋታ፣ ሊቨርፑል ምናምን ስገጥም እንደ ጋርናቾ አይነት ይሄ መስመሮችን በካውንተር አታክ ቡድኖችን ማጥቃት የሚችልለት ተጫዋች በጣም ወሳኝ ይሆናል። ነገር ግን ቡድኖች በሎ ብሎክ በሚጫወቱባቸው ጨዋታዎች ደግሞ እንደ ጋርናቾ አይነት ተጫዋቾች መምከር አይቻልም። ስለዚህ እነዚህ ሁኔታዎች ላይ ማሻሻል የሚቻል ይመስለኛል። በጣም ወሳኝ ድል ነው ያገኙት። ወደ ዌምብሌይ መሄድ ሌላ ለዋንጫ የሚደረግ ፍልሚያ ነው። እንግዲህ ቸልሲ ረጅም ጊዜ ሆኖታል ወዳድማዎቻችን በኤፍ ኤ ካፕ እና በካራባኦ ካፕን ካላሸነፈ። ስለዚህ ማንቸስተር ሲቲን ነው ተፎካካሪ የሚሆነው። ሌላኛው አርሰናል ላይ ጣለ ነው። ዛሬ ዌስትሃም እና ሊድስ የሚያደርጉት ጨዋታም ተጠባቂ ይሆናል። ወዳድማዎቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።